የዳዊት ፍቅረኛ ሜላት እኔ አልፈልግሽም፣ ያንቺ ነገር አብቅቶልኛል። ካሁን በኋላ ላንቺ ምንም አይነት ስሜት ሊኖረኝ አይችልም። አንቺ ያደረግሽብኝን ነገር ረሳሽው እንዴ ብሎ ቢላትም እሷ ግን ልሰማ አልቻለችም። እውነታውን ወይም ያሳለፈችውን ነገር ዳዊት አልተረዳላትም። ለሉሊት ግን ነግራታለች። እናም ሉሊት በጣም ነው ለሷ ያዘነችው። ዳዊት ግን ያሳለፈውን ጊዜና አልፈልግህም፣ ዞር በልልኝ፣ ለምን ከሰፈሬ ትመጣለህ? እኔ እናንተ ቁመን ሰው እንዳይን አልፈልግም ስትለው የነበረውን ሁሉ ወደ ኋላ መለስ እያለ ያስታወሰ እኔ ካሁን በኋላ ካንቺ ጋር ምንም አይነት ግንኙነት ሊኖረኝ አልችልም፣ አልፈልግም። አንቺ ብትቀየርም የኔ ልብ ግን መቼውንም ቢሆን አይቀየርም። እኔ አንቺን እያልኩ ስመጣና አንቺን ፍለጋ ስመጣ ካሁን በኋላ አንተን አይንህን ማየት አልፈልግም ስትይኝ የነበረውን ረሳሹ እንዴ? በአንቺ በኩል ልቤ ከተሰባበረ ቆይቷል። ስለዚህ ያን ልቤን ደግሞ አሁን መተሽ ልጠግኝልኝ አትችይም። ስለዚህ አንቺን ማየት አልፈልግም እያላት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ይህ ቪዲዮ የሚደርሳችሁ ሁላችሁም በእናታችሁ ላይክ አድርጉልኝ። ምን ያለበት የእውነት ብዙ እይታ ያለው እያለ ግን ላይክ የለም። እስኪ ንገሩኝ ቤተሰብ፣ እግዚአብሔርን ይጎዳችኋል? ላይኳን ጫን ማለት ምንም የሚጎዳችሁ ነገር የለም። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉልኝ። ምን አለበት? መልካምነት ለራስ ነው ይባላል አይደል? ለማንኛውም ላይክ፣ ሰብስክራይብ፣ ሼር ስለምታደርጉልኝም አመሰግናለሁ። ላላደረጋችሁም ደግሞ ሲደርሳችሁ ላይክ እና ሰብስክራይብ አድርጉልኝ ማለት ነው ውዶች። እናም ዳዊት እንግዲህ ሜላትን አልፈልግሽም እያላት ነው። እሷ ግን የሙጥኝ ብላ በፍጹም አልለቅህም ብለዋለች። እኔ ተቀይር ያለው እንደ በፊቱ አይደለሁም ብትለውም እሱ ግን ሊያምናት አልቻለም። አንድ ጊዜ ከተጎዳ ሰው ያው ታውቃላችሁ በጣም ከባድ ነው። በሌላ በኩል ወይዘሮ አልማዝ ሉሊት ማርገዟን ስትሰማ ልዕልት ደውላ እማዬ ሉሊት አርግዛለች፣ አዲስ ነገር ተከስቷል ብላ ስትላት ልጁን ማስወረድ አለባት ወይም አንቺ ቀስ ብለሽ እሷ ሳታቅ አስወርጁ ብላ ትነግራታለች። ልዕልት ግን ያን ነገር እንደማታደርገውና በፍጹም እህቷን መጉዳት እንደማትችል መልሳላታለች። እናም እንግዲህ ሉሊት ደግሞ ብቻዋን ቁጭ ብላ የሆነ ካፌ ቦታ ብቻዋን ቁጭ ብላ እያሰበች ነው። ወደ ኋላ መለስ ብላ እያሰበች የነበረው ስለ ካሌብ ነው። በፊት ገና አዲስ ጓደኛሞች እያሉ የእሷ ጓደኛ አበባ የምትባል ፍቅረኛ ነበራት። እናም ከዛ ከፍቅረኛዋ አርግዛ ስለነበረ እናም ፍቅረኛዋ ደግሞ ያው ካረገዘች በኋላ ገባሻለሁ ስላላት ስለዛ እያወራችው ነበር ለካሌብ። ካሌብ ደግሞ እና ምን አማራጭ አላት? አርግዛለች አይደለ? ስለዚህ ግዴታ ማግባት አለባት እሱ ነው ሲላት እንደዛ ነው የምታስበው ብላ ስትለው አዎ ሉሊት ምን አማራጭ አላት? ያው አርግዛለች። ከዛም ከዚህም እየተልከሰከሰች ስለነበረ ስለዚህ አሁን ካረገዘች ሌሎች ወንዶች ስለማይፈልጓት ለዛ ነው ያገባችው። ስለዚህ ምንም አይነት አማራጭ የለም ብሎ ሲላት ቆይ ካሌብ ግን አንተ ነህ እንደዚህ የምታስበው? አንተ ነህ እንደዚህ የምትናገረው? ብላ ስትለው አዎ ምን ነው እውነቴን እኮ ነው፣ ሌላ አማራጭ የለም። እንዴ ቆይ አንተ ነህ እንደዚህ የምትሉ ብላ ስትጠይቀው አሁንም ሉሊት እኔ ባነቴ እኔ ብቻ ምለው አይደለም፣ ይሄ እንዳጠቃላይ ነው ምልሽ፣ ሁሉም እንደዛ ነው። ስለዚህ አርፋ መቀመጥ ነበረባት መጀመሪያውኑ። እንደዚህ ካደረገች ደግሞ ወንዶች አይፈልጓትም ሲላት ሉሊትም ወደ ኋላ መለስ እያለች እንደዛ ነው ስታስታውስ የነበረው። ከዛ ባለፈም ሁለታቸው አንድ ላይ ቁጭ ብለው አሁንም ሌላ ቦታ ላይ ስለ እኔና ስለ አንቺ ህይወት ምን ታስቢያለሽ? ምን ማድረግ አለብን ብሎ ሲጠይቃት እኔ አሁን ምንም አይነት ነገር የማስበው የለኝም። እኔ ትምህርቴን ነው መግፋት ያለብኝ፣ መማር አለብኝ። ሀሳቦችንና እቅዶችን ካሳካሁ በኋላ ነው ስለ እኔና ስለ አንተ ጉዳይ ማሰብ ፈልገው። ሲቀጥል ደግሞ ለምን ጠየቅከኝ? እኔ እናንተ እንለያያለን ብለህ አስበህ ነው ብላ ስትለው አይ እንደዛ ማለት አይደለም፣ ግን ብናስብበት መልካም ነው ብዬ ነው ሲላት ምንም አታስብ፣ ችግር የለውም፣ እኔ እናንተ አንለያይም እያለችው ነበር። ከዛም እዛው ካፌ ቁጭ ብላ ቀጥራው ስለነበረ ካሌብ ይሄዳል። ሉሊት በሰላም ነው ግን ደህና ነሽ? ስደውልልሽ አታነሽም፣ ስልክሽን ዘግተሻል፣ ጠፍተሻል፣ በሰላም ነው? ምንድነው የተከሰተ ነገር አለ? ለምን አትነግሪኝም ብሎ ሲላት አይ ምንም የተከሰተ ነገር የለም ስትለው አይ ሉሊት የሆነ ነገርማ አለ፣ ያለ ምክንያት እንደዚህ የምትጠፊበት ምክንያት የለም ሲላት አዎ መስማት ትፈልጋለህ? ማወቅ ትፈልጋለህ? ስትለው አዎ መስማት ትፈልጋለሁ፣ ለምንድን ነው የማልፈልገው ሲላት እሷም እሺ ይሄን እርግዝና ወይም ይሄ ነገር እንድከሰት ያደረከው ሆን ብለህ ነው አይደለ ስትለው ምን እያልሽ ነው ሉሊት? እኔን ነው እንደዛ የምትናገሪኝ? አዎ አንተን ታስታውሳለህ አይደለ የአበባን ጉዳይ ያን ነገር ሳነሳልህ አንተ ብለኸኝ የነበረው መልስ
እሷ ከብዙ ወንዶች ጋር ስትሄድ ስለነበረ ስትልከሰከስ ስለሆነ ያረገዘችው ማግባት ስለነበረባት አገባች። ምክንያቱም አንድ ሴት ካረገዘች ወንዶች አይፈልጓትም። ስለዚህ መጠቅለል ስለነበረባት ነው ያረገዘችው ብላይ ነበር። ወንዶች ስትባሉ ይህን ነገር ለጥቅማችሁ ነው አይደል የምትሉት? ማለቴ አንዴ ካስረገዛችሁ በኋላ እንድታገባ ትፈልጋችሁ ነው አይደል እንደዛ የምታደርጉት እያለ ስትጠይቀው ካለብም እኔ እንደዛ ማለት አይደለም በፍጹም። ለምንድን ነው እኔ እንደዛ የምታስቢኝ? ለምንድን ነው ስለ እኔ መልካምነት ነገር የማይታይሽ? እኔ አንቺን በዛ ምክንያት አንድም ቀን አስቤሽ አላቅም ሲላት እና ታዲያ ለምን እንደዚህ ሆነ? እኔ ይህን እርግዝና ሳልፈልገው ነው የመጣው፣ አልፈልገውም። ነገር ግን አንተ አስበህበት አቀደህበት ነው ያደረግከው ስትለው እሱም በፍጹም አስቦበትና አቅዶበት እንዳላደረገው ቢነግራትም ልትረዳው አልቻለችም። ሉሊት በጣም አስባለች፣ ተጨንቃለች። እናም ዳዊትና ሜላት ፍቅረኛውም አንድ ላይ ሆነው እንደዛ እየተጨቃጨቁ እያለ ፍቅረኛ አለኝ ሌላ ህይወት ይዣለሁ አልፈልግሽም ብሎ ስለነበረ እሷም አዲስ ነገር የተከሰተ ነገር አለ ስለዚህ ማጣራት አለብኝ እያለች ለማጣራት አሁንም ድጋሚ ተመልሳ ወደ ቤት መጥታለች። ከዛም ድጋሚ ተመልሳ ወደ እነ ዳዊት ቤት መጥታ አበባን ፈልግሻለሁ ነይ ቁጭ በይ ላዋራሽ ትላታለች። አበባን ስታዋራት ዳዊት ፍቅረኛ አለው እንደ ብላ ስትጠይቃት እንደ ለምን ጠየቅሽኝ? እኔ ምን አውቃለሁ? እኔ ስለሱ ምንም አውቀው ነገር አለኝ ስትላት አይ በቃ ለማወቅ ፈልጌ ነው። ለምን እንደዚህ ያደርግሻል ታዲያ? ለምንድን ነው እንደዚህ የምጮህ? ብላ እሷ ጋር ግብ ስትገጥም ልዕልትም ስለነበረች ልዕልትም መጥታ ትጨመራለች። ከዛ ሶስታቸው ማለት ልዕልት አበባና አዲሷ የዳዊት ፍቅረኛ ሲጨቃጨቁ ዳዊት ድንገት ይመጣል። ከዛም ሶስታቸውንም ገላግሎ እቺ ፍቅረኛ ተብዬውንም ወደዛ ወደ መጣችበት እንድትሄድ ያባረራታል። ከዛ አበባና ልዕልት አንድ ላይ ቆመው ቆይ ግን እቺ የማትረባ ለምንድን ነው የመጣችው? ለምን እንደዚህ ያደርጋታል? ምናምን ስትላት አበባን ባክሻ ተጨነቂ ዳዊት እጇን ጆሮዋን ጎትቶ ነው ያስወጣት። እናም ሳስበው የሆነ ሌላ ፍቅረኛ እንዳለው ነገር ነው አድርጎ የነገራት። እውነትሽን ነው እንደዛ ነው ያላት? እንደዛ ተናገራት? አዎ ግን አንቺ ምን ነው ደስተኛ ሆንሽ? ምን ነው አንቺ መስሎሽ እንዳይሆን? አይ እንግዲህ አንቺ ደግሞ ወሬ አታብዢ። እኔ ወሬውን ጠየቅኩሽ እንጂ እኔ ሌላ አስቤ አይደለም። ቆይ ግን አንቺ ዳዊትን በጣም ተጠይዋል ነበር እንዴ? ዛሬ እንዴት ነው ለሱ እንደዚህ ያለሽ? እንደዚህ አይነት ስሜት የኖረሽ? እንግዲህ እኮ ነገርኩሽ እኮ በማያገባሽ ነገር አትግቢ። እኔ ነግርሻለሁኝ። በቃ የጠየቅኩሽን መለሽልኝ። ብዙ ወሬ አታውሪ። በቃ ስራሽን ስሪ ብላ እሷ ላይ ትጮህባታለች። ሉሊትም አሁንም እንደተጨነቀች ነው። የካለብ ነገር ግራ አጋብቷታል። ከሱ ጋር ያላት ግንኙነት በጣም ግራ የሚያጋባ ሆኗል። የዚህ እርግዝና መከሰት በተለይ በጣም ግራ አጋብቷታል። እናም ብቻዋን ሳሎን ላይ ቁጭ ብላ ያለ ልዕልት መታ አሁን የመጣችው ሜላትን ከቤት እንድታስወጣት ስትጠይቃት በፍጹም ከቤት መውጣት የለባትም ታሳዝናለች ተያስ ስትላት ልዕልት ደግሞ ሉሊትን አንቺ ያንቺ ነገር ሁልጊዜ እንደዚህ ነው በቃ ተዋት ታሳዝናለች እያልሽ የሄደ መጣውን ሁሉ በየዋህነት እየተቀበልሽ በኋላ አንቺ ነው የሚጎዱሽ። እዚህ ቤት መቀመጥ የለባትም ስትላት ተያት በቃ አልኩሽ እኮ ተያት፣ በጣም የምታሳዝንና ታሪኳ በጣም የሚያሳዝን ነው። ስለዚህ ተያት ትቀመጥ፣ በቃ ቤቱ የኔ አይደል ተያት ትቀመጥ ስትላት ልዕልትም ደስተኛ አልሆነችም። ምክንያቱም ዳዊትን ስለምትፈልገውና ስለምታፈቅረው ያቺ ካለች ደግሞ እሱ ማግኘት ስለማትችል ግዴታ ይችን ልጅ ከዛ ቤት ማስወጣት አለባት። በነገራችን ላይ አሁን ሉሊት ማለት ልዕልት ሌላ ጭንቅላቷን የሚያሳስባን ነገር አግኝታለች። ከሉሊት ይልቅ አሁን ስለ ዳዊትና ስለ ዳዊት አዲስ ስለመጣችው ፍቅረኛ ስለሆነ ሀሳቧ ከእናቷ ጋር የምታሴረውን ነገር እርግጠኛ ነኝ ትቀንሳለች ብዬ አስባለሁ። እዚህ ላይ ያበቃሉ። አመሰግናለሁ ዶችዬ። ላይክ የረሳችሁ ካላችሁ ላይክ አድርጉልኝ።